ዘፈንና ዘመን አይኖቼ ተራቦ ደረስ ዓለም አቀፍ ሙዚቀኛው ደረጀ መኮንን ሲታወስ ዮሴፍ ጥሩነህ እንደጻፈው እቱገላ የኛ ምን አለሽ አደገኛ አካናጉማ በዮማ ኤሪያን ካቡ ቆማ ዝናቸው ከገዘፈ ድምፃውያን እስከ ዓለም አቀፍ ሙዚቀኞች ጋር ሰርቷል። ለበርካቶች ሙዚቃቸውን በኪቦርድና ጊታር ከማጀብ ባለፈ ሙሉ የአልበም ቅንብሮችንም ሰርቷል። በሱ አባልነት በተቋቋመው ባንድ የታጀበው የዚጊ ማርሌ አልበም የአሜሪካውን ታላቅ የሙዚቃ ሽልማት ግራሚን ወስዷል። እነዚህንና ሌሎቹን ጨምረን ቀደም ሲል ቀነጫጭበን ያስደመጥናችሁ ሙዚቃዎችን በሙሉ ቅንብር ወይም በመሳሪያ ተጫዋችነት ወርቅ እጁ አርፎባቸዋል። ይህ ለሙዚቃ የተፈጠረ ነበር የሚባልለት ታላቅ ሙያተኛ ደረጀ መኮንን ነው። ገና ብዙ ይሰራል በሚባልበት እርሱም አዳዲስ ኢትዮጵያዊ ኮከቦችን አውጥቼ ባለ ዓለም አቀፍ ዝና አደርጋለሁ ብሎ እየሰራ በነበረበት በ49 ዓመቱ በአጸደ ሥጋ ተለይቶናል። ደረጀ ካለፈ በዚህ ህዳር ወር 14 ዓመት ሞላው። ይህን መነሻ አድርገን በስፋት ያልተነሳውን ድንቅ ሙዚቀኛና ሥራዎቹን በዚህ የዘፈንና ዘመን ዝግጅት እናስታውሳለን፣ እንዘክረዋለን። ደረጀ መኮንን በከፍተኛ ትምህርትና የላቀ ሙያዊ አበርክቶ ካለው ቤተሰብ የተገኘ ሙዚቀኛ ነበር። ታላቅ ወንድሙን ታላቁን አቀናባሪ ቴዎድሮስ መኮንን ጨምሮ መላ ቤተሰቡ በአንድ ወይም በሌላ መልክ ሙዚቀኛ የሆኑበት ቤተሰብ ውስጥ ያደገው ደረጀ ወደ ሙዚቃ ሲገባ ዕድሜው ገና አፍላ ነበር። ቁራጭ የዜማ ክፍልን ሰምቶ ሙሉ ሙዚቃውን በጭንቅላቱ ሰርቶ የሚያጠናቅቅ ከዚያም ኪቦርድ ላይ እጆቹ ተአምር የሚሰሩለት ሙያተኛ እንደነበር የቅርቡ ሰዎች በኩራት ይናገራሉ። አዲስ አበባ ቡልጋሪያ ኤምባሲ አካባቢ ተወልዶ ያደገው ደረጀ መኮንን የመጀመሪያ ሙዚቃዊ ልምምዱን በባንድ ደረጃ ሲጀምር የተቀበለው አይቤክስ ባንድ ነበር። በሰባዎቹ መባቻ ባንዱን በኪቦርዲስትነት ተቀላቅሎ እንደ መሐሙድ አህመድና ጥላሁን ገሰሰ አይነት ያሉ ታላላቅ ሙዚቀኞችን ሲያጅብ ዕድሜው 15ን አልዘለለም። በአይቤክስ ባንድ የታጀቡት የመሐሙድ አህመድ መላመላ፣ እቱገላና በምን ሰበብ ልጥላሽ አልበሞች ላገኙት የላቀ ተወዳጅነት የእርሱ ድርሻም ከፍ ያለ ነበር። ኋላ ላይ በፈረንሳዊው የሙዚቃ ፕሮዲውሰር ፍራንሲስ ፋልሴቶ ኢትዮፒክስ ፕሮጀክት
በዳግም ህትመት ሲወጡም ዓለም አቀፍ ጆሮን ያገኙ ሥራዎች ናቸው። እቱገላየኛ ምናለሽ አደገኛ ወጥመድ ነው መላ ሁሉ ገላሽ ምክንያት አጣሆኝ በምን ሰበብ ልጥላሽ። ደረጀ መኮንን ወይም በወዳጆቹ አጠራር ዲጄ ከሌላኛው ኮከብ ጥላሁን ገሰሰ ጋር በአይቤክስ ባንድ እያለ የሠራበትን አጋጣሚ በፍቅርና አክብሮት ያነሳል። ቆየት ባለ ጊዜ ከጋዜጠኛ ደረጀ ኃይሌ ጋር ባደረገው ቃለ መጠይቅ ይህ ዕድል የሙዚቃ ሕይወቱ አንድ ትልቅ አጋጣሚ እንደነበር ጠቅሷል። ጥላሁን ጋር የሠራሁት ልክ ወደ ውጭ አገር ከመሄዴ በፊት መጥቶ ከኛ ጋር እንደሚቀዳ ሲነገር በጣም ነበር የተደሰትኩ። ምክንያቱም እኔ ጥላሁንም በጣም ነው የምወደው ማከብረው እና መጥቶ ጽጌሬዳ የሚለው ያለበትና ይሄ የጠላሽ ይጠላ እሱ ያለበትን ቴፕ እሱን ሰራ። ከአበቦች ሁሉ ማዛሽ ማራኪ ነሽ ዛዳ ከለመደን ማቋበጣ ቡነሽ አንቺ ጽጌረዳ። የጥላሁን ገሰሰ ዘመን ተሻጋሪ ሥራ ውበትሽ ይደነቃል አልበም የታጀበው በደረጀና ጓደኞቹ ነበር። ጽጌሬዳ፣ አካም ነጉማና የቆለኛ ልጅ ናት በዚያ ስብስብ ቀርበው የቅንብርና መሳሪያዎቹ ኅብር የተሰማባቸው የደረጀና ጓደኞቹ ስጦታዎች ናቸው። ፍቅሬ ሆይ ልንገርሽ እኔ የምፈልገው በክፉ የሚያይሽን እንዳያይ አድርገው። የቆለኛ ልኛ ወጣቷ ከሰርጡ በታች ያለው ቤቷ ከሰርጡ በታች ያለው ቤቷ። ሙዚቀኛ ደረጀ መኮንን ስሙ ተያይዞ የሚነሳው ከአይቤክስ ባንድ ጋር ብቻ አይደለም። ቬነስ ባንድ ውስጥም ሰርቷል። ከዚህ ባንድ ጋር ከፍ ያለ ዕውቅናን ካገኙት ድምፃውያን መካከል ምን ያህል ጥላሁን፣ አሊ ቢራና ኤፍሬም ታምሩ ይገኛሉ። ቬነስ ባንድ በስቴሪዮ ክለብ አድማጮችን ከማዝናናት በተጨማሪ ጀማዬ፣ ሳይሽ ደስ ይለኛልና ሌሎች ተወዳጅ ሥራዎች የተካተቱበትን የኤፍሬም ታምሩን አልበም አጅቦ ሰርቷል። በስልሳዎቹ መጨረሻና ሰባዎቹ ውስጥ በተለያዩ ምክንያቶች የሙዚቃ ባንዶች በአጭር ጊዜ ልዩነት እየተመሠረቱ እየፈረሱ ከዚያም ዳግም በዚያው ስም ወይም ሌላ አዲስ ስያሜ ይዘው እየተቋቋሙ ሙዚቃ ውስጥ በቆዩበት ሂደት ውስጥ ደረጀ መኮንንም አልፏል። ሸበሌ ባንድ ሌላው የደረጀ መኮንን ችሎታ የተደነቀበት ስብስብ ነው። እዚያ ያለም ከተለያዩ ድምፃውያን ጋር የሠራ ሲሆን በተለይ ደረጀ መኮንን ከሸበሌ ባንድ ጋር በተሰኘ መጠሪያ የወጣው በመሳሪያ የተቀነባበሩ ሙዚቃዎችን ያቀረበበት አልበሙ በራዲዮ ተዘውትሮ የሚሰማና ከብዙ ኢትዮጵያውያን ትውስታ የማይጠፋ ሥራው ነው። ከዓመታት በኋላም ሌላኛው የመሳሪያ ቅንብር አልበሙ ታሪክ በተሰኘ ርዕስ ወጥቷል። ደረጀ መኮንን ያለው የላቀና ሰፊ ሙዚቃዊ መንፈስ እንዲሁም ለሬጌ ሙዚቃ የነበረው ፍቅር በሀገር ውስጥ ባንዶች ተገድቦ እንዳይቀመጥ አድርጎታል። ከኢትዮጵያ ውጪ ሙዚቃ መስራቱን ቀጣይ ጉዞው አደረገም። ስሙን ዓለም አቀፍ ሙዚቃ ውስጥ ለመቀላቀል ተጋም። በዚያ መንፈስ የተቋቋመውና ዓለም አቀፍ ተቀባይነትን ያገኘውን ዳሎል ባንድን በሰባዎቹ መጨረሻ ከኢትዮጵያውያንና ሌሎች ሀገራት ሙዚቀኞች ጋር አሜሪካ ውስጥ ሲመሰርትም
ሌላ አዲስ የሙዚቃ ምዕራፉ ተከፈተም። በተለያዩ ስፍራዎች ሬጌን በልዩ ልዩ ቀለሞቹ መጫወት የቀጠለው የዳሎል ባንድ በኢትዮጵያ ሙዚቃ የመጀመሪያው ሙሉ የሬጌ ባንድ ሆኖ አልበም በመቅረጽም ታሪክ ጽፏል። ከሬጌ ሙዚቃ መሪ ቤተሰብ ሊባል ከሚችለው የቦብ ማርሌ ቤተሰብ ጋር ጥብቅ ቅርርብ የመሠረተው ዳሎል ባንድ በፈረንጆቹ 1985 በሪታ ማርሌ ፕሮዲውሰርነት The Land of Genesis የተሰኘ በአይነቱ ልዩ የሆነ አልበምን አወጣም። ዘለቀ ገሰሰ በድምፃዊነትና ቤዝ ጊታር ተጫዋችነት ያደመጥንበት እሱንም ኢትዮጵያውያን አድማጮች በወጉ ያወቁበት አልበም ነው። ደረጀ መኮንን በዚያ አልበም ውስጥ ኪቦርድ ከመጫወት ባለፈ የቅንብር ሥራው ውስጥም ተሳትፎ ማድረጉን ከሸገሩ የለዛ ፕሮግራም አዘጋጅ ብርሃኑ ድጋፌ ጋር ባደረገው ቆየት ያለ ቃለ መጠይቅ አንስቶ ነበር። ሰላም ሆያ ሆዬና ሚስተር ዲጄ የተሰኙትን ሥራዎች የጻፈውም ያቀናበረውም ደረጀ መኮንን ነው። ዳሎል ባንድ ዝናን ያገኘውና ከቦብ ማርሌ ቤተሰብ ጋርም በሙዚቃ ቤተሰብ የሆነው ደረጀ ቀጣይ ጉዞው ወደ አሜሪካ ሙዚቃና ከፍታው ይዞት ሄደም። ኮንሸስ ፓርቲና ዋን ብራይት ዴይ የተሰኙትን የዚጊ ማርሌ አልበሞች በማጀብና ሌላ ታላቅ ምዕራፍ የሙዚቃ ቅንብር ሥራዎቹን ይመለከታል። ከተለያዩ ድምፃውያን ጋር የሰማናቸው የደረጀ ቅንብሮች የደረጀን ዜማዊ መረዳት ለሙዚቃው የተገባ ስሜት መፍጠርንና ዘመናትን የሚሻገሩ የቅንብር አካሄድና ቀለማትን መለያቸው ያደረጉ ውብ ሥራዎች ናቸው። ለማሳያ ያህል ከፍቅርና ሀገር ሙዚቃዎች ንግሥት አስቴር አወቀ ጋር እንቆያለን። ደረጀ ኋላ ላይ ሙሉ የቅንብር ሥራ ውስጥ ሲገባ ከአስቴር ጋር የሠራው ዘመን ተሻጋሪ አልበም እኔም ሀገር አለኝ የተሰኘው ሥራ ነው። የዚህ የደረጀ ቅንብር ልዩ መለያ ሙዚቃዊ ስሜትን ለአድማጩ በአስቴር አወቀ አልበሞች ታሪክ በልዩነት ከሚነሱት ስብስቦች አንዱ የ1976 ዓመተ ምህረቱ ሰበቡ ይጠቀሳል። ደረጀ መኮንን ከጥላዬ ገብሬ፣ ቴዎድሮስ መኮንንና አቢ መኮንን ጋር ሆኖ ለግጥምና ዜማዎቹ እንዲሁም ለአስቴር የማዜም ልህቀት የሰጠው ምቹ ኅብር ሥራውን አሳምሮታል። የሰርጌ ትዝታ፣ የዐይኔ መንከራተት፣ ሰበቡና አንተዬ ዘመናትን አልፈው ዛሬም ይደመጣሉ። ሺ978 ዓመተ ምህረት ላይ ቴዎድሮስ መኮንን ከአስቴር አወቀ ጋር ሲገናኝ ሌላ ገበያ የነቀነቀ አልበም ሰጥቶናል። እኔን እንጂ የተሰኘው አልበም ከይልማ ገብረአብ ግጥምና አስቴር አወቀ ዜማዎች ጋር ተደምሮ ከአድማጮች ጆሮና ልብ ደረጀ መኮንን ይነሳባቸዋል።
ሙዚቀኛው ደረጀ መኮንን ታላላቅ ሙዚቀኞችን ከማድመቁ በተጨማሪ አዳዲስ ድምፃውያንን ኮከብ የማድረግ ፍላጎቱንም በሥራ አሳይቷል። በመጀመሪያው አልበሟ እጅግም ሰፊ ድምጫ ያላገኘችው እጅጋየሁ ሽባባው ጂጂ የፈካችው በደረጀ መኮንን ፕሮዲዩስ በተደረገውና በተቀናበረው አንድ ኢትዮጵያ አልበም ነው። አቦ ሸማኔ፣ እቴ አደይ አበባና ገራገሩ ከስብስቡ ተደጋግመው ተደምጠዋል። ደረጀ በጂጂ ተከታይ አልበም ጉራማይሌ ውስጥም በመሳሪያ ተጫዋችነት መሳተፉ ይታወሳል። ቆየት ያሉ ሙዚቃዎች በአዲስ ቅንብር ዳግም ሲሰሩም ደረጀ ተመራጭ አቀናባሪ ሆኖ ለሙዚቃ ሥራዎቹ አዲስ ቃናና ተወዳጅነትን አስገኝቶላቸዋል። የቻች ታደሰ በዕለተ ቅዳሜና ደብዳቤ ጻፍልኝ ጥሩ ምሳሌዎች ናቸው። የሙዚቃ ዓለሙ እጅግ ሰፊ የሆነውን ደረጀ መኮንንን በምጥን ቅንብር የቃኘንበትን የማስታወሻ ዝግጅት በዚሁ እንቋጭ።